ፊልሙ ሲጀምር ጂ የተባለ ሴት ፍቅረኛዋ ክላስ ጋራ በድብቅ ሲከዳት በገዛ አይኗ ስታይ እናያታለን። እሷም በፓርቲው ላይ በጠጣችው ነገር ራሷን ስታ የማታውቀው ቤት ትነቃለች። ወደ ስራዋ ስትሄድም ከፍቅረኛዋ ጋር የተነሳችውን ፎቶ በመለቀቁ ስራ ስለተበላሸ ጆሊ የተባለ አለቃዋ ወደ ክፍሉ ገብቶ ጂ ፎቶ ላይ ያለው ሰው ፍቅረኛዋ እንደሆነ ልታስረዳ ብትሞክርም እሱ ምንም ሳይመስለው የሰራሹን ፕሮጀክት አሳይኝ ይላትና ልትሰጠው ስትልም በድንገት ውሃ ትደፋበትና ደንግጣ ልትጠርግለት ስትሞክር ስለቀረባት ትሸሸዋለች። ላበላሸችበትም ልብስ ልክፈል ስትል ተስማምቶ የሴቶች ልብስ መሸጫ ወስዶ ለራሷ ልብስ ይመርጥላታል። የከዳት ፍቅረኛዋም ደውሎ ፕሮግራም ላይ እንድትገኝ አስገድደዋት ትሄድና እንደ ከዳት ያውቀችም አብራው ትደንሳለች። ከአለቃው ሚስት ጋራም ሲተያዩ ያየች ትታዘበዋለች። ጆሊን በግብዣው ላይ ሲመጣ የሁሉንም ትኩረት ቢወስድም የእሱ አይን ግን ጂ ላይ ነበር። የገዛላትንም ቀሚስ እንደለበሰችው ያህል ፍቅረኛዋ ራሱ እንደ ጮኛ አድርጎ ለማስተዋወቅ ቢሞክርም ጆሊ ግን ችላ ብሎት ጂ ለዳንስ ሲወስዳት ፍቅረኛዋ ከሱ የስራ ስምምነት ለማግኘት ሲል ምንም ሳይል ይቀራል። ስለ ወንዶች ያለሽ ምርጫ የወረደ ነው፣ ይሄ ሰውዬ እኮ አይረባም። ፍቅረኛውም ጆሊ የስራ ስምምነት እንዲፈርምለት ከስር ከስር እያሽቃበጠ ከእጅ ጋር ልንጋባ ነው ብሎ ይነግረዋል። በሁሉ ፊት ጂን እየቀረባት ሰዎች ማንሾካሾክ ይጀምራሉ። ከዛ በኋላም ለፍቅረኛዋ ይበቃል፣ መለያየት አለብን፣ ከላሴት ጋር ያላየሆኑ እንደሚመስል ብላ በጥፊ ታጭሏለች። አንቺ ራሱ ከሌላ ሰው ጋር አስተቀራረቢ ያልነበረ ብሎ ሲያስተባበል ጆሊም ይህንን አጋጣሚ ተጠቅሞ የንግዱን ስምምነት በቀስ ውርወራ እንለየው የሚል ሀሳብ ያመጣል። በውድድሩ ላይም ፍቅረኛዋ ኢላማውን እየመታ ቢፎክርም ጆሊ ግን ጂን እጇን ይዞ የሚያስተምራት መስሎ ቀስቱን የፍቅረኛዋ እግር ላይ ውርውሮ ይመታዋል። ይቅርታ እንግዲህ እግር ስለተጎዳ ፕሮጀክቱን ለመምራት ብቁ አይደለም ብሎ አባሮት ከጂን ጋር ለመስራት ይወስናል። እሷም ከጓደኛዋ ጋር ሆና ጓደኛዋ ወሬውን ሰምታ በአንድ እግሯ ካልሲ በአንዱ ደግሞ ባዶ እግሯን እየሮጠች መታ ይህ የማይረባ ፍቅረኛሽ መቅጣት አለበት፣ ዋናው ነገር እሱ አይደለም ብላ ስለ ጆሊ ስትነግራትም አደገኛ ሰው ነው፣ ሙሉ ከተማው ስለሱ ያውቃል፣ የሆነ ነገር ከፈለገ ሳያገኘው አይቀመጡም ይባላል ትላትና በቀጣዩ ቀንም ፕሮጀክቷን ስታሳየው ቴክስት አይቶ ምን አይነት ሰው እንደሆነ እያወቅሽ ያንን ሰው ልታገቢው ነው እንዴ? በግል ጉዳይ ጣልቃ ትግባ፣ ከስራችን ጋር አይገናኝም። ለምን ብፈልግ አልችልም፣ ዛሬ ቤት እንድትመጪ። በሌላ በኩል እጮኛው እንድትሆን የተመረጠችለት ሴት መታ ስለማይወዳት በሰበቡ እንድትሄድ ያደርጋታል። ጂም ስትመጣ እንደሚዋደዱ ይገላለጹና በቀጣዩ ቀን ጓደኛው ስለሰው ያጣራውን መረጃ ይልክለታል። በትውስታም በፊት ላይ በድህነት የተሰቃየች ለዩኒቨርሲቲ የሚሆን ገንዘብ አታ እንዳቆመችው ጆሊ ያያታል። ሁሌም ከርቀት ያያት ነበር። በቀጣይም ስልክ ተደውሎላት ስም ያልተጠቀሰ ሰው ስፖንሰር እንዳደረገላት ሲነገራት ደስ ይላትና ማን እንደሆነ አንድ ቀን ለማወቅና ለማመስገን ትወስናለች። ከትውስታው ስንመለስም ወደ ሳሎን ስትሄድ እጮኛውም ምን እንደሆነ አሁኑን አስረዳኝ፣ እኔ እጮኛህ ነኝ፣ እጅ ሴት ማናት፣ ቤት ምን ትሰራለች፣ ምን ስለሆንሽን ማብራራለሽ፣ የፈለግሽውን ማግባት ትችያለሽ፣ የሚመለከተኝ ጉዳይ አይደለም። አያቱ እጮኛው እንድትሆን ስላስገደደው ብቻ እንጂ እንደማይፈልግም ያሳያታል። ስራ ቦታም ሄዳ ጂን ከሱ ራቂ፣ እጮኛው ነኝ፣ የምፈልገው ነው እንደሚመስለሽ፣ በጭራሽ አልወደውም ስትል መጥቶ ስለነበረ ስለሰማት ተናዶ ይሄዳል። ጓደኛውም ምንም ሳትናገር ለረጅም ጊዜ እየረዳሃት እንደሆነ ማወቅ አለባት፣ ንገራት። መኪና መንዳት የተለማመድኩኝ ከወንድሜ ጋር በታገትንበት ሰዓት ወንድሜ ለኔ ለመከላከል ሲሞክር ህይወቱ አለፈ። በሀዘን ተስፋ በቆረጥኩበት ሰዓት ጂና በዳሪዎች ሲያስጨንቋትና ለቤተሰቧ ስትከላከል ይሄ ሁሉ ችግር ያለባት ከታገለች ለምን ያልችልም አልኩኝ። ያኔ ነው ከሷ ፍቅር የያዘኝ። በህይወቴ ልትኖር የምትችለው ሴት እሷ ብቻ ናት ብሎ ይነግረዋል። እሷም በረዳቱ ስልክ የት እንዳለ ስጠይቅም ስልኩ እሱ ጋር ስለነበረ በራሱ ስልክ ያላቸውን ነገሮች ከልቧ እንዳልሆነ ነግራ ይቅርታ ጠይቀዋለች። አግኝታውያም እባክህ አትናደድብኝ፣ እሺ በሩጫ ተወዳድረን ከቀደምሽን ይቅርታ አድርግልሻለሁ ስላት ወዲያውኑ እየሮጠች ፈገግ ብሎ ያያታል። ከዛም በድንገት ዝናብ ይዘንብና አንድ ላይ ተጣለላው ሊቀርባት ሲሞክር ግንኙነታችን የስራ ብቻ ነው በማለት ታርቀው ትሞክራለች። እሱ ግን በአይኖቿ ውስጥ የሚታየውን ፍቅር እያየ ያ ከሃዲ ፍቅረኛሽ አሁንም የመጀመሪያ ፍቅረሽ ስለሆነ ልትረሺው አልቻልሽም ሲል መልስ ባትሰጠውም ኮቱን ያለብሳታል። ነገ ጠዋት ሬስቶራንት በር ላይ አንድ ትልቅ ስጦታ ይጠብቅሻል። በነጋታው ስደርስም ጆሊ ድሮ ፍቅረኛዋን ከሌላ ሴት ጋር ሆኖ በጋዜጠኞች አጋልጦ ታየዋለች። ጆሊ ይህንን ያደረገው የፍቅረኛዋን እውነተኛ ማንነት እንድታውቅና ሰርጉ እንድትሰርዘው ነበር። ነገር ግን የጆሊ አያት ይህንን ወሬ ሰምቶ ተናዶበት ይቀጣዋል። አያቱ የሚወዱትም የሞተውን ታላቅ ወንድሙ ስለነበረ አሁን ደግሞ ወንድሙ ሊያገባት የነበረችውን ሴት ጆሊ በግድ እንዲያገባት እያስጨነቁት ነበር። ጆሊ ግን ይሄ መቼም ቢሆን አይሆንም ብሎ አልስማማም ይላል። በሌላ በኩል የጂ ፍቅረኛ ቤቷ ሄደው እናቷን ሰርጋችን የሁለታችንንም ስም ያድሳል ብለው ቢቀባጠረም እናቷ ግን ልጄ ልትጠቀምባት ነው እንዴ በማለት በዱላ ታባረዋለች። ጂም እናቷ ለማረጋጋትም አዲስ ፍቅረኛ አለኝ ብላ ተዋሻታለች። ወደ ጆሊ ቤት ስትሄድም ትኩሳት ተነስቶበት ሌሊቱን ሙሉ ስትንከባከበውና መድኃኒት ስትሰጠው ትቆያለች።
በጀርባው ላይ ያሉትን የቆዩ ጠባሳዎችን ስታይም ታዝናለታለች። ሲነቃም ከፍቅረኛሽ ጋር ያለሽ ነገር አልቋል አይደለ? እባክሽ አግቢኝ ብሎ የጋብቻ ጥያቄ ያቀርብላታል። እኔ የመጣሁት ላመሰግንህ ብቻ ነው፣ አለማችን የተለያየ ነው ብላ ተርቀዋለች። በነጋታው ጠዋትም ቁርስ አዘጋጅቶላት ስጠብቃትም ምግብ መስራት ትችላለህ እንዴ? ቁርስ የምሰራው ላንቺ ብቻ ነው ስላት ልቧ መምታት ይጀምራል። ከዛም በልጅነቴ ሳደግ አያቴ ለወንድሜ ብቻ ትኩረት ስለሚሰጥ ለእኔ ግድ አልነበረውም፣ ስለዚህ ለራሴ ሁሉም ነገር ራሴ ማድረግን ተማርኩኝ ብሎ ሲነግራት አዝናለት። ለሰው ያላት ስሜትም እየጠነከረ ይመጣል። ጓደኛዋ ደውላላ ስትሄድም ከዚህ በፊት አንድ አጥጭሻለሁ፣ አሁን ግን መቼም ቢሆን አለቅሽም ይላል። በሌላ በኩል የጂ ጓደኛ በአጋጣሚ የአንድ ሰው መኪና በቀለም ብታበላሽም የመኪናው ባለቤት ግን የጆሊ ጓደኛ ሊያው ስለነበረ ሲያያት ጓደኛ የሚወደ ሴት ጓደኛ ናት ብሎ ጥፋቷን ይተውላታል። ካስ አልፈልግም፣ በቃ ታየው፣ ችግር የለውም። በዚህ መሀልም ጂ ስሙ ስትሰማ አንተነ በፊት ለትምህርት ስፖርት ስላደረከኝ ብዙ ጊዜ ላገኘ ሞክሬ ነበር፣ ውለታን መመለስ ፈልጋለሁ። ብሩን አልፈልግም፣ ቤት የመተሽ ለ2 ወር ስሪ ስላትስማማለች። ስፖንሰር ያደረገው ጆሊ መሆኑን ስላላወቀችም እባክህ ለምስጋና እንዲሆነኝ አብረኝ ራት ብላ እሱም ባይፈልግም አጠያይቋ ስላስገደደው ይስማማል። ለጆሊም እሱ ስፖንሰር እንዳደረገ ማስመሰሉን እየተጨነቀ ሲነግረው የት ናችሁ አሁን ሲነግረው በጓደኛው የተጋበዘ አስመስሎ ይቀላቅላቸዋል። በራት ግብዣው ላይም ጆሊ ምንም እንዳልመሰለው ሆኖ ቢቀመጥም ጆ ለሊያው ምግብ ስታቀበልና አብሯ ስትስቅ በቅናት ሊፈነዳ ይደርሳል። ከዛ በኋላም ሊያው ጓደኛዋን ይዘው በመሄድ ሁለቱም ብቻቸውን ይተዋቸዋል። ጓደኛዋ በስህተት ሊያውን ደብድባ ሆስፒታል ገብቶ በፋሻ ተጠቅልለው መናገር እንኳን አቅቶት ይቅርታ አስጠይቅ ጆሊ ግን እሱ ይቅርልሻል፣ ጥሩ ሰው ነው እኮ፣ በቃ እናንተ ሂዱ እኔ ጠብቀዋለሁ ብሏቸው ይወጡና ጓደኛዋ ስለ ጆሊ ደግነት ታወራለታለች። ጆሊም ለሊያኦ እሷ ላይ ባለኝ ተጽዕኖ ሁሌም ወደ እሷ የምቀርብበት ምክንያት አላጣም። እሷም ጆሊ ላለማግኘት ብትሞክርም አለቃዋ ስለ ስራ እንድታነጋግረው ስብሰባ እንዳለና ስለምትቀርበው እንድታሳምነው ነግሯት በስብሰባው ዝርዝር ላይ የድሮ ፍቅረኛዋን ስም ስታይም ወዲያውኑ እንዲሰረዝ ታደርጋለች። እሱም ተናዶ የጆሊ ምስጢራዊ ፍቅረኛ ነሽ እያለ ሊሰድባት ሲሞክር ጆሊ ደርሶ አሁኑኑ አግባኝ ካለችኝ በአንድ ሰዓት አገባታለሁ በማለት ያባረረውና ይህንን ያደረግኩት ለመርዳት ብቻ ሳይሆን በእውነትም ስለምወድሽ ነው፣ አሁንም ቢሆን ላገባሽ ፈልጋለሁ። እናቷም አዲሱ ፍቅረኛሽን ዛሬውኑ ካላሳየሽኝ ብላ ስታስጨንቃት ጓደኛዋ ዘመዷን ጠርታ ከእሱ ጋር ፍቅረኛ እንደሆነች እናቷ ፊት ለማስመሰል ይዛው ትሄዳለች። ጆሊም ይህንን ሲሰማ በቅናት አብዶ ቤታቸው ሲሄድም ልጁ የጆሊ ድርጅት ውስጥም ተቀጥሮ ስለሚሰራ አለቃውን ሳይው ደነግጣል። ጆሊም ስለቀና የስራ ትዕዛዝ ሰጥቶ ከቤቷ እንዲወጣ ያደረገውና ራሱ ከእናቷ ጋር ይተዋወቃል። በጨዋታ መሀል ግን እናትየው ታማ በድንጋጤ ሆና ወደ ጆሊ ስታይ ወዲያውኑ ሁኔታውን ተቆጣጥሮ ወደ ሆስፒታል ይወስዳታል። እናቷ በአስቸኳይ የኩላሊት ነቅለ ተከላ እንደሚያስፈልጋት ሲነገራቸው ጆሊ ለሰከንድ እንኳን ሳይዘጋይ ስልኮችን በመደወል የሚፈልገው ለጋሽ ወዲያውኑ ያዘጋጃል። ይህንንም ያደረገው ውለታ ለማስቆጠር ሳይሆን በእውነትም ስለሚወዳት ነበር። ልጅ ያንን ሁሉ የአባትሽ እንዳየከፈል ስለ እኔ ብዙ ደክመሻል። የድሮ ፍቅረኛሽ እንኳን ያንን እዳሽ እንደ መደራደሪያ ተጠቅሞ ለጋብቻ ሊያስገድድሽ ሞክሮ ነበር በማለት ይቅርታ ጠይቃታለች። እሷም እናቷን ለመንከባከብ ስትል በጆሊ ድርጅት ውስጥም ለመስራት ትወስናለች። እሱም አሁንም ያንን ሁሉ ዓመት በጥላ ውስጥ ሆኖ ሲከተላትና ሲጠብቃት የነበረውንና ለዛ ሁሉ ዓመታት እንደወደዳት እያስታወሰ በዝናብ በስብሳ ወደ ቤት ውስጥ መጣ። ራሱ ጸጉሯን እየደረቀላት እሱ ድርጅት ልትሰራ እንድትስማማች ስትነግረው ደስ ይለዋል። በቢሮ ውስጥ ምሪያ የተባለ ሴት ባድና ለሰው የማይመጥን ትልቅ ፕሮጀክት እንዲሰጣት አያቱን ታሳምናለች። አያቱም ካላሳካችሁ ትበራለች ብሎ ይስማማል። የጓደኛዋ ዘመድ የሆነውም ጋራ ተቀራረባለች ብሎ ስለፈራ የስራው ጉዞ ይልከዋል። ምሽት ላይም ብቻዋን ቢሮ ውስጥ እየሰራች መብራት ይጣፋና በድንጋጤ ለጓደኛዋ ዘመድ ብትደውልም ስልኩ ስለማይሰራ ለጆሊ ረዳት መልእክት ስትልክም ስልኩን የያዘው ጆሊ ስለነበረ ወዲያውኑ ይደርስላታል። ወደ ቤቷ ስደርሳትና ስትገባም ለአመታት በሰላም ቤቷ መግባቷን የተከታተለ ያረጋገጠበትን ጊዜ ያስታውሳል። ከዛም አንድ ቀን እሱ እንደምትሆን ተስፋ እያደረገ አንድ ሰው ወደ ህንፃው ሊገባ ሲላይቶ ተጠራጥሮ ተደባድቦ ያባረዋል። ስትወጣም ደንግጣ ደህና መሆኑን ጠይቀዋለች። ስለፈራም ቤት ወስዷት ምግብ እየሰራላት እያለ አሁን የምትሰራው ስራ ባይኖርህ ኖሮ የምግብ አብሳይ ትሆን ነበር፣ ምግብ የምሰራው ላንቺ ብቻ ነው ብሎ በቁም ነገር ይነግራታል። ጠላቶች አሉሽ እንዴ? ንገሪኝና የማረገውን አረጋለሁ። ጠላቶች ሳይሆኑ በአባቴ ዕዳ ምክንያት አበዳሪዎች ያስጨንቁኛል። ምን ያህል ነው ያለባቸው ሲላት ነግረውና ያን እሱ በምስጢር የሰጣት የትምህርት እርዳታ ሳይቀር እንደ ዕዳ ተቆጥሮባት እየከፈለች እንደሆነ ይሰማል። ግን ያንን ልጅ ለእናትሽ እንደ ፍቅረኛ ለማስተዋወቅ ለምን መረጥሽው? ቀጥተኛና ልደገፍበት የሚችለው ሰው ስለሆነ ነው። እኔም እኮ እንደዛ ነኝ ብሎ እጇን ሲይዛት ትርቀዋለች። በነጋታውም ጓደኛው ሊያው ጋራ ሆነው ቢሮ ውስጥም ተሰብስበው ለሊያው ቡና አፍልታ ለጆሊ ግን ባለማፍላቷ ይቀናል። ሊያውም
ሚስተሩ የተባለ ባለሀብት ወደ ሀገር ተመልሷል። የጆ ፕሮጀክት እንዲሳካ የእሱ መሬት ወሳኝ ነው። እሷም ይህንን ውል ካላገኘች ከስራ እንደምትባረር ስለምታውቅ የቻለችውን ትሞክራለች። እሷና ጆሊ ሚስተሪውን ለማሳመን የባህር ዳርቻው ድረስ ቢሄዱም ባለሀብቱ ግን መሬቱ የሟች ሚስት ትዝታ ያለበት ነው፣ ለምንም ፕሮጀክት አልሸጠውም በማለት ያባሯቸዋል። ሁለቱ ተስፋ ሳይቆርጡ የቻሉትን ይሞክራሉ። ጆሊ በስራ መሀል ላይ ግዛት ሲሞክር ልቧ መምታት ጀምራል። በሚቀጥለው ቀን ሚስተሪው በድንገት ታሞ ጆሊ ወንድሙን በሞት ያጣበትን ያነሰቃቂ አደጋ ከደረሰበት በኋላ የመኪና መሪ ይዞ ባያውቅም ለሚስተሪው ህይወት ሲል ግን ያንን ፍርሃቱን አሸንፎ መኪናውን እየነዳ ሆስፒታል ውስጥ ያደርሰዋል። እሷም ይህንን ስታውቅ ጆሊ ያደረገው መስዋዕትነት ምን ያህል ከባድ እንደሆነ ትረዳለች። ሚስተሪውን በጭንቀት ውስጥ የነበረው ሚስቱ የሰራችው የዛጎል መብራት በመሰበሩ ነበር። ጆሊ የጠፉትን የዛጎል ቁርጥራጮችን ፍለጋ በጨለማና በብርድ ወደ ባህሩ ገብቶ እሷ በጭንቀት ስትፈልገው ቆይታ እሱም የጠፋውን ቁራጭ ይዞ ከባህሩ ሲወጣ ስታየው አቅፋው ታለቅሳለች። የተጠገነውን መብራት ለሚስተሪው ሲሰጡትም ጠንካራው ሰው በሚስቱ ትዝታ ተሸንፎ እያለቀሰ ትዝታዋ እስከ መጨረሻው የጠፋ መስሎኝ ነበር በማለት ፕሮጀክቱን ይሰጣቸዋል። እሷም በስራ ውጤታማ ብትሆንም ሪያ ግን በቅናት ፕሮጀክቱ ለማበላሸት ብትሞክርም ጆሊ ሁሉንም ነገር አስቀድሞ አስተካክሎት ነበር። አያቱም በጆሊ ይኮራል። ከዛም ጆሊ ለራት ቢጋብዛትም ከጓደኛዬ ጋር ፕሮግራም አለኝ ብላ እምቢ ትለዋለች። ጓደኛዋን አግኝታም ሊያው ስለነበረ ጣፋጭ ምግቦችን ሰርታ ሊያውን ፎቶ አንስቶ በማህበራዊ ሚዲያ ሲለቀው ጆሊ ይህንን ፎቶ አይቶ ለእኔ አንድም ቀን ሰርታልኝ የማታውቀው ምግብ ለሊያው እንደዚህ አድርጋ ትሰራለች ብሎ ይነድዳል። ከራቱ በኋላም ጓደኛዋና ሊያው ሲሄዱ በስህተት ስልክ ተደውሎላት ስልኩን አንስታ አያቱና ጆሊ ሲያወሩ ትሰማለች። አያቱን በቁጣ ተናዶ ምርጫህን አድርገሃል፣ የምታገባውን የመረጥኩልህን እጮኛህን ብቻ ነው፣ እጮኛህን ወይስ ጆን ብሎ ሲጠይቀው ሲያንገራግር እጮኛዬን በፍጹም አላገባትም፣ ህይወቴ ውስጥም አላስገባትም ሲል አያቱ በንዴት በጥፊ መቱት። በዛ ቀን በወንድምህ ቦታ አንተ በሞትክ ይሻል ነበር ሲል ቃላቱ ልቡን ይጎደዋል። ጆ ሁሉንም እንደሰማችው ቢያውቅ ምንም እንዳልተፈጠረ ሆኖ በጣም እርቦኛል፣ ምግብ ትርልኛለሽ ስላታዝናለት ቤቷ እንዲቆይ ትፈቅድለታለች። ለእናቷ የሚሆን ኩላሊት ሳልተገኘና የእሱ ስለሚሆናት በሚስጥር ሊሰጣት ይወስናል። የልደት ቀኗ ላይም ግብዣ አዘጋጅቶ ከሳምንታት በፊት ተመልክታ ያደነቀቻትን ነጭ ልብስ በስጦታ ይሰጣትና እንደምትወጂኝ ያውቃለሁ ብሎ ሲቀርባት ጓደኛዋና ዘመዷ ልደቷን ለማክበር በድንገት ሲመጡ በመታጠቢያ ቤት ውስጥ ብትደብቀውም ዘመድየው አግኝቶት ግን ደንቅጦ ጓደኛዋን ይዘዋት ይወጣል። በቀጣይም ጓደኛዋ የጆን ልብስ ለብሳ ስትወጣ የጆ የድሮ ፍቅረኛዋ እሷን መስላ በግታታል። ለጆሊም እኔ ጋር ናት፣ በህይወት እንድትኖር ከፈለግ ገንዘብ ይዘና የሚል መልእክት ሲደርሰው ደንቅጦ መጀመሪያ ላይ ለአውለ ድራማ እንዲያግዝ ያዘጋጀው የውሸት ጣልፋ መስሎት ነበር። ነገር ግን ሰዎቹ ገና ለመምድ ላይ መሆናቸውን ሲያውቅ መልእክቱ እውነተኛ መሆኑ ሲገባው ወዲያውኑ ደውሎላት ስልኩን ስታነሳ የተጠለፈችው እሷ ሳትሆን የእሷን ኮት የለበሰችው ጓደኛዋ መሆኗን አውቀው እሷን ፍለጋ ይወጣሉ። ጓደኛዋንም ያለምንም ጉዳት ያገኟታል። ሊያውም ጓደኛዋን ሲያቅፋት ጆሊ እንደሚዋደዱ ይረዳል። ሳያስቡትም ጆ በድሮ ፍቅረኛዋ ትወስዳለች። ጆሊ ያለችበት ቦታ ደርሶ አንድ ጊዜ አጥቻታለሁ፣ አሁን ግን በጭራሽ አላጣትም እያለ የድሮ ፍቅረኛዋ ከጀርባው ይመታዋል። ሊያውና ጓደኛዋ ሲደርሱ ጆሊ ራሱን ሲስት እያጣጣረ ተርፌ ብነሳ የጋብቻ ጥያቄን ትቀበያለሽ እያለ ራሱን ሲስት ጆ በሀዘን ታለቅሳለች። አዎ እቀበላለሁ ብላም ትጮኋለች። እራሱ ስለሳተ ባይሰማትም እሷ ግን ከልቧ ነበር የተስማማችው። የድሮ ፍቅረኛዋም ለጆሊ ስታለቅስ ሲያየም ንዴቱ ጨምሮ እኔም ወድሽ ነበርኩ እያለ መጮህ ይጀምራል። በመጨረሻም ይታስራል። ከመሄዱ በፊት ግን ሁሉንም ያደረኩት ለአንቺ ብዬ ነው፣ አንቺ ግን አንዴም ፍቅር አልነበረሽም እያለም ይጮሃል። ሆስፒታል ውስጥም ወደ ጆሊ ክፍል ስትሄድም ሊያው ሆን ብሎ ጆኒ አልተረፈም ብሎ ሲያስደነግጣትም አለሟን ጨለመባትና እንዴት እንደዚህ ጥለኸኝ ትሄዳለህ ብላ ስታለቅስ ሊያውም ለእናትሽ ኩላሊቱን ሊሰጥ የወሰነው እሱ ነበር፣ ይህንን ያህል ይወድሽ ነበር በማለት እውነቱን ይነግራታል። እሷም ማዝና ሊያኦ አይዞሽ ደህና ነው፣ አያቱ ለሕክምና ወደ ቤት ወስዶታል። ለእሷ ህይወቷ ያደረገውን ሁሉ አይታ በድፍረት ወደ አያቱ ቤት በመሄድም ጆሊን እወደዋለሁ ብላ ትናገራለች። አያቱ ግን አትልፊ፣ ከእጮኛው ጋር ያለው ሰርግ አይሰረዝም ተናደው እሱን ሊመታው ሲል እጮኛው መታ በድንገት ጣልቃ በመግባት የአያቱ ምርኩዝ ይዛም እኔ ነኝ የማላገባው፣ ጆሊን አልፈልገውም በማለት በድፍረት ተናግራ ትሄዳለች። ጆሊ ከተሻለው በኋላም በአመታት ውስጥ አይቶት የማያውቀውን ፍቅሩን ጆን ያገኛል። አያቱ ግን አሁንም የዶን የትምህርት ዕድል ሚስጥር ሲያውቅ በማንኛውም ዋጋ እለያያቸዋለሁ። እሷም እናቷን ለመጠየቅ በሄደችበት ጆሊ በድንገት አበባ ይዞ ይገባል። ለእናቷም እውነቱን ነግረዋት ልጅሽን እወዳታለሁ፣ እኛ መጀመሪያ ማብረን ነበር ማለት ይቻላል። እሷ ግን ሙሉ በሙሉ አምና ለመቀበል ገና እያመነታች ነው። እናትየውን በደስታ ተመርቃቸዋለች።
በዛው ምሽት አራቱም ጓደኛሞች ተገናኝተው ለጓደኛዋ እያሳየ ያለውን እንክብካቤ እንደሚወዳት ሁሉም ያውቁበታል። ጆሊም ጆን ተሸክሞ ወደ ቤት ሲወስዳትም ጓደኛሽን ሲያዝላት አይተሽ እንድትቀኝ እፈልጋለሁ። ምክንያቱም ምን ያደረኩትን ነገር ሁሉ ለአንቺ ብዬ ነው። አንቺ ሳታውቂው እንኳን እኔ ሁልጊዜም ከኋላሽ ነበርኩኝ። በምሽት በሰላም ቤት መግባትሽን ለማረጋገጥ መኪናን እየነዳውኝ እከተልሽ ነበር። የወንድሙ ቀለበትን እያሳያት ያንን አስፈሪ ጊዜ ያስታውሳል። አደገኛ ሰዎቹ ከእናንተ አንዱ ብቻ ነው የሚተርፈው ብሎ ሲያስፈራሯቸው ወንድሙ ለጆሊ ሲል ህይወቱ እንደሰጠ በሀዘን ይነግራታል። ከዚያም የጉዲፈቻ ልጅ መሆኑና አያቱ መቼም ቢሆን እንደ ወንድሙ እንደማይወዱት ይነግራታል። እሷም ማዝና ታቅፈዋለች። በነጋታውም ጆሊ ስልኩን ቤት ረስቶት እሷ ስልኩን ለመክፈት በተለያዩ ፓስዋርድ ብትሞክርም ሳይሳካላት ይቀርና በመጨረሻ ግን የራሷ የለት ቀንን ስትሞክር ስልኩ ድንገት ተከፍቶ በስልኩ ውስጥ ያገኘቻቸው ያስደነግጣታል። ከአመታት በፊት እሷ ሳታውቅ የተነሱ ፎቶዎቿን ታያቸዋለች። ያኔ በትምህርቷ እንድትቀጠል ገንዘብ ሲረዳት የነበረው ከድሮ ቤቷ ጀምሮ በሚስጥር ሲጠብቃት የነበረው የምስጢራዊ ሰው ጆሊ መሆኑን ታውቅና ሁሉም ነገር ትርጉም ይሰጣታል። ስኮላርሺፑ በተቸገራት ጊዜ ሁሉ መድረሱ፣ እሷ ያልነገረችው ሚስጥር ሁሉ ማወቁ ሁሉንም ትረዳለች። በነጋታውም አያቱ ሂሳቦች ውስጥ ያልታወቀ ገንዘብ ገብቷል ብሎ ከሷት፣ እሷ ግን ይሄ ምን እንደሆነ ገብቶኛል፣ እኔን ለማጥመድ ሆን ብሎ ገንዘቡን ወደ ሂሳብ ያስገቡት እርስዎ ኖት ስትል በድፍረቷ ይደነግጣል። እናትሽን ማዳን ወይስ ከጆሊ ጋር መኖር አንዱ ምረጪ። የማየውን ምርጫ ሲሰጣት ጆሊ ያልጠበቀውን ነገር ይሰማል። ከአመታት በፊት እሱንና ወንድሙ እንዲታገቱ ያደረገው እራሱ አያቱ መሆኑንም ይደርስበታል። አያቱ ጆሊን በማደጎ ያመጣው ልጅ ስለሆነ የልጅ ልጃቸው ስላልሆነ የቤተሰቡ አካል እንዲሆን ስለማይፈልግም እንዲገደል አቅደው ነበረ። ነገር ግን የገዛ የልጅ ልጁ ለጆሊ ሲል ህይወቱ ያልፋል። ይህንን ድርጅት እየወጣለሁ ከእንግዲህ ብቻ ነህ፣ ሁሉንም ነገር በራስህ ተወጣው በማለት በንዴት ይሄዳል። ጆሊ ለእሷ እውነተኛውን የኩላሊት ለጋሽ እሱ መሆኑ ሲነግራት ለእሷ ያደረገ ሁሉ እያስገረማት በደስታና በፍቅር ታቅፈዋለች። ሁለቱም በራሳቸው ጥረት ትንሽ ድርጅት አቋቁመው በደስታ መኖር ጀምራሉ። አንድ ቀን ጆሊን ወደ ድሮ ትምህርት ቤቷ ወስዳው እያለ በአንድ ምግብ ቤት ውስጥ አንዲት ሴት ድሮ አይቻለሁ ስትለውም የመጀመሪያ ነው ብሎ ቢገደም ጆ ግን ስልኩን አንስታ በራሷ የልደት ቀን የከፈተችውንና በስልኩ ውስጥ የተቀመጡትን የድሮ ፎቶዎቿን እያሳየችው አሁንም አላውቅሽም ልትለኝ ነው ስትለው ጆሊ በመጨረሻ እውነቱን ያምናል። አዎ አንቺ የመጀመሪያ ፍቅሬ ነሽ፣ ሁልጊዜም ብቸኛዋ የመጀመሪያ ፍቅሬ ትሆኛለሽ። ከጥቂት ጊዜ በኋላም ተጋብተው አንድ ልጅ ወልደው ሁለተኛ ደግሞ እርግዞና ቤታቸው በደስታና በፍቅር ይሞላል። ጓደኞቻቸውም ተጋብተውና ወልደው ፊልሙ ይጠናቀቃል።